አርቴታ በካሪክ ተሸንፏል። ስለዚህ እሱም ለበቀል ለሚገባው ትናንትና እረፍት የሰጣቸው ተጫዋቾች እንዳሉ እናስታውሳለን። ሶ ዩናይትድ ከዚህ ከሁሉ ጨዋታ 1 ነጥብ ራሱ ካሳካ በጣም ትልቅ ነጥብ ነው ብዬ አስባለሁ። ሪከቨሪ ታይሙን በደንብ መጠቀም አለበት ብዬ አምናለሁ። በሳምንቱ አጋባሽ ምን አይነት ጨዋታ አላደረገም። ስለዚህ ካሪክ ተጫዋቾቹን የማግኘት በደንብ ትሬኒንግ ሴሽን ላይ በደንብ ያገኛቸዋል ብዬ አስባለሁ እና የእሁዱ ጨዋታ በጣም ትልቅ ተርኒንግ ፖይንት ነው ለራሱ ለአርሰናልም ተርኒንግ ፖይንት ነው። ከዋንጫ ጋር በተገናኘ ካውንት ዳውን ጀምሯል ብለዋል ቅድም አንተ 12 ጨዋታ ለማንቸስተር ዩናይትድም የቻምፒየንስ ሊግ ቦታን ለማግኘት አሁን ትልቅ አሰልጣኞችን ስታጭ ወይም ትልቅ ተጫዋቾችን ወደ ቲምህ እንዲመጡ ስታደርግ ዩሽድ ሀፍቱ ኮምፒት አውሮፓ ቻምፒየንስ ሊግ ላይ መግባት አለበት ግዴታ። ይሄ በቃ እንደ ክራይቴሪያ መሆን አለበት። ሉዊስ ኤንሪኬ መቼም ቢሳካና ቢመጣ ዩናይትድን ዩሮፓ ሊግ ላይ ማጫወት ላይፈልግ ይችላል ማለት ራሱ ላይሳብ ይችላል። በዝውውሩ ጥያቄ ትልልቅ ተጫዋቾች የምትላቸው ያው የዩናይትድ ስመ ገናናነት እንዳለ ይታወቃል። ግን ቻምፒየንስ ሊግ ላይ ስትሳተፍ በጣም አሪፍ ነው። አሁን ቪኒሲየስ ጁኒየር ከሪያል ማድሪድ ጋር ቢለያይ እየተባለን ፒኤስጂ ማንቸስተር የተባለው እና ተጫዋቾች በዝውውር ሂደት ውስጥ የአንተን የአውሮፓ ተሳትፎ ይፈልጋሉ እና ይሄንን ማሳካት አለበት ብዬ አስባለሁ። ማይክል ካሪክ ጥሩ ነገር ነው። አሰልጣኝ ሲሰናበት በቀጣዩ ጨዋታ የምታየው ነገር መነቃቃት፣ የማሸነፍ ስነ ልቦና ከፍ ማለት፣ ያንን ደርቲ ማይንድ ትረሳዋለህ። ጭቅጭቆቹ ምናምን ያለፈው አሰልጣኝ ነው ትረሳዋለህ እና እንደ አዲስ ሙድ ነው። ያንን ነገር በቅዳሜው ጨዋታ ተመልክተናል። በጣም አስደናቂ ድል ነበር ሶፊ። ቅዳሜ ድል በጣም በእሁዱ ጨዋታ ላይ ዩናይትድ ጥቁሩ ማሊያ አድርጎ ነው የሚገባው። አሁን እየወጡ ያሉ ዘገባዎች የሚያመላክቱት ከሆነ ከአርሰናል ጋር የሚደረገው ጨዋታ ላይ ጥቁሩን ማሊያ ማንቸስተር ዩናይትድ አድርጎ ይገባል ተብሏል። ያው የ4-2-3-1 የጨዋታ መንገድ ለተጫዋቾች በጣም ፍሪ ሚና ይሰጣል። በተለይ ስራ አይበዛብህም እና የብሩኖ ፈርናንዴዝን ክሬቲቪቲ በጣም ተመልክተነዋል በቅዳሜው የማንቸስተር ዩናይትድ ጨዋታ። በተለይ አንድ ኮሜንተሪ እንደውም በጣም ቲክቶክ ላይ ተቆራርጦ ሲሄድ አይተዋል ሶፊ ኩኛ ብሩኖ ኩኛ እሱ አሁን ደስ ይላል። የኳስ ቅብብሉ በጣም አስደናቂ ነበርና ዩናይትድ ያው የቻምፒየንስ ሊግ ቦታን ለማግኘት ለአስጨራሽ ትግል ማድረግ ይጠበቅበታል። የቅዳሜው ድል በጣም ሁሉንም ተጫዋቾች ያነቃቃ ነው ብዬ አስባለሁ። በሳምንቱ ሁስኮርድ የተባለው ድረገጽ ወይ መገናኛ ብዙሃን የሳምንቱ ምርጥ ተጫዋቾችን 11 ይፋ ሲያደርግ ከማንቸስተር ከቼልሲ ማነው ከሲቲ ከሊቨርፑልና ከማንቸስተር ሁለት ተጫዋቾች ተመርጠዋል። ብሩኖ ፈርናንዴዝ እና ፓትሪክ ዶርጉ የሁስኮርድ የሳምንቱ ቤስት 11 ውስጥ የገቡ ተጫዋቾች ናቸው። ዲክላን ራይስ ከአርሰናል አለ። ባለፉት 6 ወራት ኮምፖዚሽን ሲሰሩ ነው እንጂ የነበሩት ሚካኤል አርቴታ ልምምድ አልሰሩ። ልምምድ ለመስራት ቀን ያስፈልጋል። ልምምድ ለመስራት 2 ቀን ትሬኒንግ እሰራለሁ ትላለህ፣ 1 ቀን አርፋለሁ፣ 1 ቀን ሲሪየስ ትሬኒንግ ትሰራለህ። ያው ብዙ ጊዜ አሰልጣኞች ነው አይን የሚያውቁት ሞር የሚነግሩን። 1 ቀን ደግሞ ላይት ትሬኒንግ ትሰራለህ፣ ጂም ትሰራለህ። እነዚህ ሁሉ ነገሮች የተሟሉበት ነው ትሬኒንግ ተብሎ የሚጠራው። አንድ ቡድን ትሬኒንግ ሰርቷል ተብሎ የሚታሰቡ እነዚህ ሁሉ ሲሟሉ ነው። ልምምዱን በአግባቡ በታይም ስኬጁል ሲሰራ ነው። በቂ ሪከቨሪ ታይም አግኝቶ በቂ የጂም ሰዓት አግኝቶ በቂ የመለማመጃ ሰዓት አግኝቶ በቂ ላይት ትሬኒንግ ሰርቶ በቂ ሲሪየስ ጨዋታ እርስ በርስ አድርገው ይሄ ሲሆን ነው። አርሰናል እነዚህን ሁሉ ማድረግ አልቻለም። ጂም የሚሰሩበት ጊዜ አልነበረም። ጉዞ ላይ ናቸው ወደ አውሮፓ ሻምፒዮንስ ሊግ ሲሄዱ ወይም ወደ ሌላ ክለብ ሲሄዱ አዌ ሲሄዱ ትሬኒንግ የሚሰሩበት ጊዜ አልነበረም። ምክንያቱም ዛሬ ተጫውቶ ነገ አርፎ ከነገ ወዲያ ነው የሚጫወቱት። እረፍት ያደርጋሉ ያችን ቀን። እንደገና ላይት ትሬኒንግ መስራት አይችሉም። አብዛኛውም ደግሞ ላይት ትሬኒንግ ነው ሲሰሩ የነበሩት። ላይት ትሬኒንግ በቃ ለጨዋታ ነው የምትዘጋጀው። ኮምፖዚሽንና ስትራክቸር ነው በቃ የምትሰራው። ከለዚህ ግባ ከለዚህ ለጨዋታ በቃ ለጨዋታ ብቻ ነው የምትዘጋጀው። በእንደዚህ አይነት ሁኔታ ውስጥ ማለፍ ቀላል አይደለም። ያለፉበት መንገድ ሚካኤል አርቴታ አሁን ላይ ቁጭ ብለን ስናስበው በጣም ከባድ ነው ለመናገር። ማንም ሊያደርገው የማይችል በጣም አስቸጋሪ ጊዜ ላይ ነው ያለፉት። በእርግጥ ከዚህ በኋላ የሚሰሩ ስራ ግን ይጠበቃል። አርቴታ ከዚህ በኋላ እኔ በአርሰናል ቡድን ውስጥ በጣም የሚጫወት የማይፈራ የትኛውን ቡድን ቢያገኝ እንደፈለገ መጫወት የሚችል እንደፈለጉ እንዲፈነጥዙና ተጫዋቾቻቸው ነጻነት የሚሰጡበትን ያጫወት መንገድ ከዚህ በኋላ ማየት ይፈልጋሉ። ምክንያቱም ጉዳት አያዘጋም። ከዚህ በኋላ አያስደነግጥም። በቂ ተጫዋች አለ። በቂ ሮቴሽን ማድረግ ትችላለህ። በቂ ሪከቨሪ ታይም አለ። በቂ የትሬኒንግ ሰዓት አለ። በቂ የጂም ሰዓት አለ። ሁሉም ነገር በቂ ይሆንላል ከዚህ በኋላ በሚኖሩ ጨዋታዎች። ስለዚህ ከዚህ በኋላ ቅርጽ ያለው መልክ ያለው
እና በጣም ጠንካራውን አርሰናል ሚካኤል አርቴታ የሚያሳዩበትና ምስጋና በደንብ የሚያገኙበት ጊዜያቶች እየመጡ ይመስለኛል። ትናንት ኢንተር ሚላን ላይ በነበረው ጨዋታ አንዱ በጣም የስኬታቸው ምክንያት የነበረው የተጫዋቾች ነጻነት ነው። በነጻነት ነው ተጫዋቾች ሲጫወቱ የነበሩ፣ ታክቲካሊ አልታሰሩም። ባለፉት 2 ጨዋታዎች እንደነበረው ራይስን 6 ቁጥር ላይ አትውጣ፣ ቦክስ ቱ ቦክስ ሚድፊልድ አትሂድ ብለው አላሰሩትም። በትናንትናው ጨዋታ ላይ ኢዜ፣ ሜሪኖ፣ ዙሜንዲ ራሱ እንደፈለገ በነጻነት ነው ሲጫወቱ የነበረው። ከዚህ በኋላ እንዲህ አይነት ነገሮች ይፈቅዳሉ፣ በቂ ሪከቨሪ ታይም ስላላቸው ተጫዋቾቻቸውን በታክቲክ አስረው ቀጣይ ጨዋታ ስለሚከብደን እሱን ታሳቢ እናርጋ ይሉ ከዚህ በኋላ ወደ እንደዚህ አይነት ነገር ነው እየመጡ የሚሄዱት። ለምሳሌ እሑድ ይጫወታሉ ከማንቸስተር ዩናይትድ ጋር። ከዛ ካይራት አልማቲ ነው እረፍት ነው ኦልሞስት ለብዙዎቹ ተጫዋቾች የሚሰጧቸው። ከዛ መጨረሻ ላይ ከዛ ፕሪሚየር ሊግ ይጫወቱና እንደገና ደግሞ ሻምፒዮንስ ማነው ሊግ ካፕ ከቼልሲ ጋር የመልስ ጨዋታ ጠንከር ያለው ያኛው ጨዋታ ነው ሊግ ካፑ የቼልሲ የመልስ ጨዋታ። ቼልሲ ጠንካራ ተጫዋቾችን ስለሚመለስ ካይሲዶም ጄምስም ኮል ፓልመርም አሁን ላይ ከጉዳት ስላገገሙላቸው፣ ስለዚህ አሁን ቀጣዩ ሳምንት ለአርሰናል ረፍት ነው ማለት ነው። እንዲህ አይነት አጋጣሚ ያገኘው አርሰናል ከስንት ጊዜ በ6 ወር ውስጥ አንዴ ነበር። አሁን እንደዚህ አይነት አጋጣሚዎች በየሳምንቱ ይመጣሉ የሚለውን ለማስቀመጥ ያለ። ስለዚህ ፕሪዲክት እናድርግ ከተባለ አርሰናል ቅድም እንዳልኩት አርቴታ ከዚህ በኋላ የሚመሰገኑበት ቡድኑ ይበልጥ ኮምፖዚሽኑ በጣም አምሮና ደምቆ ልንመለከትበት የምንችልበት ጊዜ እና ተጫዋቾቹ በነጻነትና ታክቲካሊ ሳታጥራቸው ነገ ይሄን እንዳይመጣብኝ ጉዳት እንዳይመጣብኝ ብለህ ሳትፈራ ወይም ለነገ ጨዋታ ያስፈልገኛል ጉልበት ቆጥ ብለህ ሳታስብ የምትጫወትባቸው ጨዋታዎች ስለሚበዙ የተሻለ ጨዋታ እንቅስቃሴ ከአርሰናል እንመለከታለን ከዚህ ቀደም ከነበረው ብዬ አስባለሁ። እኔ ሙሉ ለሙሉ የአርቴታን ስራ እያከሸፍኩ አይደለም። አሁን አንዳንድ የሚሰጡ ኮሜንቶችንም እያየሁ ነው፣ እዚህም ዩቲዩብ ላይ የሚሰጣል እያየኋቸው እና ሙሉ በሙሉ እኔ አርቴታ አይችልም አይደለም ያልኩ፣ ግን ሚናዎቹ አሁን ትልልቅ ከዚህ በላይ መሆን ይችላል። በቃ ማሸነፍ በደንብ አሳምነው። አሁን ፕሪሚየር ሊጉ ሲጠናቀቅ አርሰናል ዋንጫ አንስቶ ግን በትልልቅ ክለቦች ነጥብ አባክነዋል። አላሸነፍ በቃ ሞይዳ ታሸንፋለህ አይደል? በቃ ይሄ በቃ ትክክለኛ ቡድን ነው የምትለው። ከሊቨርፑል ጋር ደርሶ መልስ ጎል ሳያገባ ሲቲ አስጥሎት፣ ቼልሲ አስጥሎት፣ ከዛ በኋላስ ቦርዱ ትላንት አሁን ሲቲ እንዴት ነው ያፈራረሱ ተመልክተዋል። አርሰናልም ሲቲን ሲገጥመው በደንብ መጫወት ይችላል፣ ማሸነፍ ይችላል፣ ሊቨርፑል ላይ ጎል ማስቆጠር ይችላል። ግን አንዳንድ ትልልቅ ጨዋታዎች ላይ ሪስክ ላለመውሰድ የተጫዋቾች ሚና ትገድባል እና ይሄ ልክ አይደለም ነው የሚለው እንጂ አርቴታማ በጣም ጥሩ አሰልጣኝ እንደሆነ እኮ እየተመለከተ ነው እንገኛለን። በጣም ወጣት ሆኖ ለ4 ዋንጫ እየተጫወተ ያለ ነው። ምንም ይሄ የሚያስጠይቅ ነገር አይደለም። ግን ሶፊዬ እንደምን አለ? ሰላም ነው፣ እግዚአብሔር ይመስገን። ጉንፋን ነገር አለ መሰለኝ፣ ትንሽ የህመም ስሜት፣ ዝማሬው ይሄ ትናንት ተከታታይ ቀን ዝማሬውም ታቦት ማስገባቱም ፀሐዩም ሎሚ ውርወራውም ይወረወርብናል። 18 ግን ቻልኩ ተወረወረብኝ። የምሬን እኮ 18 አይ 18 ባይሆንም ግን ዘንድሮ ተቀያየረ። ወንድ ልጅ ሲወረውር ነው አሉት። በ18 ሎሚ ተመቶ ሆስፒታል ነበር የሚገኘው እንጂ ስቱዲዮ አልነበረም በሚል አንዳንዶች እየተናገሩ ነው። ትናንት እኮ ተገጠመ እኮ የጉሊቱ አሳቀኝ ነው። የጉሊቱ በጣም በቃ ፈን ያደርጋል። እንደዚህ ጨዋታ እንደዚህ አይነት ጨዋታ ደስ ይላል። እንዲህ አይነት ጨዋታዎች ደስ ይላል። ባይዘው መልስም የሰጡ አሉ። ተው እንጂ እሺ ምን አሉ ደግሞ ያላየው ብዙ 18 ሎሚ ላሉቲ አንሰዋል። ጉሊት ያለው ሰው ምቀኛ ነው ምናምን ብሎ ይገጠማል። ያም አለ ወይ 18 ሎሚ ላሉቲ ምኑ ነው ጉሊት ብሎ የገጠመው ያሉት ምቀኛ ነው ብሎ ይገጠማል። ቴንክ ዩ በጣም አሪፍ። ግን እውነት ተወረወረ ሎሚ እንዴ? ወረወሩብኛል። አረ በእውነት የምሬን እኮ ስንት የገብርኤል ተወረወሩብኛል፣ ትናንትና የሚካኤል ተወረወሩብኛል። ያው ገብርኤል ማቀበል ገብርኤል ገና ነው አሉት። ገብርኤል ገና እኮ ገባ እኮ ገብርኤል ገብቶ ይላል ገብርኤል እኮ በ19 ነው ገብርኤል ኖ የገብርኤልን ታወሰን ምልህ እኮ ገብርኤል ስታስገባ ማለት ነው። የገብርኤል ስትል እኮ ገና ነው በ19። አይ በ13ማ ገና ነው የወሩ ነው 19። አረ ሃይማኖትማ በልቼዋለሁ ሰው አያስኩ ብዬ ነው። የተቀበልከው አለ ወይስ በሄደር ተያዘ? አይ አረ አልተቀበልኩም። ማንን አልተቀበልኩም? ፎቶ ትነሳለህ አብረን በሄደር ይዘህ ያዝከው ሲኖር ተስፋ ያላቸው። እሺ አሪፍ፣ በጣም አሪፍ። ትልቅ ስኬት ነው። የሚጣጣል አይደለም። ጥቃቅን ስህተቶች ሊኖሩ ይችላሉ፣ ግን የምናጣጥለው ነገር አይደለም። የምናከብረውና የምናጨበጭብለት ስራ ነው ሚካኤል አርቴታ የሰራው ይላል ቴሪ ዳንኤል ኖኖሪ።
በግልጽ ለሚኬል አርቴታ ያለውን ድጋፍና ከዛም አልፎ አትጠራጠሩ አርሰናል ዘንድሮ ዋንጫዎችን ያሳካል፣ ትልልቅ ዋንጫዎች እንደሚያሳካ ምንም የሚያሰጋ ነገር የለም። የሌሎችን ቡድኖች ፐርፎርማንስ መመልከት ብቻ በቂ ነው። እርስ በርስ ይጣጣላሉ፣ እርስ በርስ ይሸናነፋሉ። አርሰናል ግን ቢያንስ ነጥቦችን ይወስዳል። ወሳኝ ጨዋታዎች ላይ 3 ነጥቦችን ያሳካል እነዚህ ቡድኖች እርስ በርስ በሚጣጣሉበት ጊዜ ላይ። ስለዚህ ይበልጥ እየሾለከ የሚሄድበት እድል ከዚህ በኋላ ይሰፋል ብሏልና እንዳለውም ከዚህ በኋላ አርሰናል ፊክስቸሮች የአርሰናል ጨዋታዎች እየቀለሉ ነው የሚሄዱት። የሚቀሉት በጨዋታ አይነት አይደለም የሚቀሉት እነዚህ ጨዋታዎች እንደ በፊቱ በየ3 ቀኑ አርሰናል ጨዋታ ያደረግም። በ10 ቀን 4 ጨዋታ ነው ያደረገው አርሰናል በ10 ቀን ከፖርትስማውዝ ጋር ኤፍኤ ካፕ፣ ከቼልሲ ጋር ሊግ ካፕ፣ ከኖቲንጋም ፎረስት ጋር ፕሪሚየር ሊግ፣ ከኢንተር ሚላን ጋር ሻምፒዮንስ ሊግ 4 ጨዋታ ነው ያደረገው በ10 ቀን ውስጥ። እንዲህ አይነት ፊክስቸር የለም ከዚህ በኋላ። በ10 ቀን ምናልባት 2 ጨዋታ ነው ልታደረግ የምችለው ማክሲመም። ይሄ ለቡድኑ የሚሰጠው በተለይ ባለፉት ጊዜያቶች ሲያጋጥሙ የነበሩ ጉዳቶች ሮቴሽን የማታረግባቸው ጨዋታዎች ይገጥሙሃል ተከታታይ። ብራይተንን ገጥመ ሲቲን ገጥመ ሊቨርፑልን ገጥመ ቼልሲን ገጥመ ኢንተር ሚላንን ስታገኝ እረፍት ማድረግ አይችሉም ተጫዋቾች። ሁሉም ጨዋታዎች ላይ ያለህን አቅም ነው መጠቀም የምፈልገው። አሁን ላይ ግን እነዚህ ነገሮች ይቀየራሉ። በ10 ቀን 2 ጨዋታ ነው የምታደርገው። በ10 ቀን 1 ጨዋታ ሁሉ ልታደርግ ትችላለህ። በሳምንት 1 ጨዋታ እያረክ ነው የምትሄደው። ተደራራቢ ጨዋታዎች የሉ። ፕሪሚየር ሊጉ 16 ሳምንት ነው የቀረው። ሻምፒዮንስ ሊጉ ከዚህ በኋላ የጥሎ ማለፍ ጨዋታዎች ናቸው። ጥሎ ማለፍ፣ ሩብ ፍጻሜ፣ ግማሽ ፍጻሜ 6 ጨዋታ ነው ያለ። በምድብ ካረካቸው ጨዋታ ያነሱ ጨዋታዎች ነው ያሉት ከዚህ በኋላ። ሊግ ካፕ 1 ጨዋታ ነው ያለ የመልሱ የቼልሲ ጨዋታ ከዛ ፍጻሜ ነው። ኤፍኤ ካፕ 1-2 ጨዋታ ይቀራል። ቀንሷል ኦልሬዲ በቃ ደን አብዛኞቹ ነገሮች ወርደዋል በጣም። በፊት በነበረው ሂደት በየሳምንቱ በየ3 ቀኑ ጨዋታ ትጫወታለህ። ብሔራዊ ቡድን ትሄዳለህ። መስከረም ወር ላይ ጥቅምት ወር ላይ ብሔራዊ ቡድን ሄደዋል። ህዳር ወር ላይ ብሔራዊ ቡድን ጨዋታ እረፍት የሚባል አልነበራቸው። 1 ሳምንት ነው አርሰናል ያረፈው በዚህ ዓመት 7 ቀን ያረፈው። ያም ክሪስታል ፓላስ ሐሙስ ዕለት ይጫወት ስለነበረ የኮንፈረንስ ሊግ ጨዋታ አርሰናል በቀጣዩ ሳምንት መጫወት ስላለበት ውድድሩ ስለተራዘመ 1 ሳምንት አረፉ። በዚህ ዓመት የአርሰናል ቡድን ተጫዋቾች ያረፉት 1 ሳምንት ሙሉ 7 ቀን ያረፉባት ያቺ ብቻ ናት። ከዛ ውጪ አላረፉም። ምክንያቱም ብሔራዊ ቡድን ከ17 ከ20 በላይ ተጫዋቾች ተጠርቶ ይሄዱ ነበር። በሳምንት 2 በሳምንት 3 ጨዋታ እያደረገ የመጣ ቡድን ነው። አሁን ይህ ቡድን በቂ የማገገሚያ ወይም በቂ ሪሃቢሊቴሽን ያገኛል። በደንብ አርፎ መምጣት ይችላል። አርፎ መምጣት የሚችሉበት እድል በትልቁ ሰፊ ነው ብለን ማንሳት እንችላለን። ይሄ ለቡድኑ የሚሰጠው ጠቀሜታ ቀላል አይደለም። በቀጣይ ውጤት ለማግኘት በምታደርገው እንቅስቃሴ የምታገኛቸው እረፍቶች ይጠቅማሉ። ለዛ ነው ኢታን ንዋኔሪ ለኦሎምፒክ ማርሴይ አርሰናል አሳልፎ ሊሰጠው የተዘጋጀው። ከዚህ በኋላ ኢታን ንዋኔሪ የሚጠቀምባቸው ጨዋታዎች የለም። ሚኒመም እንግዲህ የዊጋኑን ጨዋታ ነው ሊጠቀምበት የሚችለው። ከዛ ሌላ የለው። ካይራት አልሚያቲና ዊጋን ላይ ነበር ሊጠቀምበት የሚችለው ተጫዋቹ። ከዛ በኋላ ጥሎ ማለፍ ነው ሻምፒዮንስ ሊጉ። ቼልሲ ጨዋታ ላይ አትጠቀምበትም። በተመሳሳይ ኤፍኤ ካፑም ጠንካራ ነው የሚለው። ፕሪሚየር ሊግ ላይ አትጠቀምበታችንም ካለ ካውንት ዳውን ማድረግ ጀምረዋል አርሰናል 12 ብሎ ጀምረዋል። ከእሁድ ጀምሮ 12 ጨዋታዎችን ማሸነፍ ነው የሚጠበቅባቸው ሊጉን ለማንሳት። የማንም ውጤት ሳይጠብቁ 12 ጨዋታዎችን ማሸነፍ አርሰናል ሊጉ እንዲያነሳ ያደርገዋል። ስለዚህ ካውንት ዳውን ጀምረዋል። ለዛ ነው እንደ ኢታን ንዋኔሪ አይነት ተጫዋችን ለኦሎምፒክ ማርሴይ አርሰናል ለመስጠት የፈቀደው። እስከ 3-4 ሚሊዮን ዩሮ ነው ለውሰት ውሎ የሚከፈለው አርሰናል። እና በዚህ ሁኔታ ውስጥ ተፈትኖ የመጣ ነው እና አሁን ላይ ቁጭ ብለህ ስታስበው የካቲት ወር ልንገባ 2 ሳምንት ነው የሚቀረን። የካቲት ወር ልንገባ 2 ሳምንት እየቀረን በፈረንጆቹ ማለት ነው 2 ሳምንት እየቀረን አርሰናል ከ30 ምናምን በላይ ጨዋታዎችን አድርጎ 2 ብቻ ነው የተሸነፈው፣ በአስቶን ቪላና በሊቨርፑል። ሌላ ሽንፈት የለበትም አርሰናል። አሁን የአርሰናልን ጥንካሬ መደበቅ የማይቻልበት ደረጃ ላይ ደርሷል። አሁን ላይ የአርሰናልን ጥንካሬም የሚኬል አርቴታንም
ሚኬል አርቴታንም በዛው ላይ የምትተቻቸዋለሁ ሲያጠፉ ሁላችንም እንተቻለን። ግን አሁን ላይ ግን ጥንካሬያቸው መደበቅ የማንችልበት ደረጃ ላይ ደርሰናል። በቃ ቡድኑ በ6 ወር ከ6 ወር በላይ ተጫውቶ ከነሐሴ ወር ጀምረ ስቆጥር 2 ጨዋታ ብቻ ነው የተሸነፉ። በዛ ላይ በጣም ታይት የሆነ ጠንካራ የሆነና በጣም የተሳሰረ በየ2 ቀን በየ3 ቀን ጨዋታ እየተጫወትክ የምታደርገው እንቅስቃሴ እና አሁን ከዚህ በኋላ የሚካኤል አርቴታ ስም ከፍ ብሎ የሚጠራበት ጊዜ እየመጣ ያለ ይመስላል። ካሉት ከዚህ በኋላ ከውድድሮቹ አንጻር አማርጠው ነው የሚጠቀሙት። ከዚህ በኋላ ጉዳቶች የጉዳቱ መጠን ይቀንሳል። የጨዋታው መጠን ስለሚቀንስ ማለት ነው። በሳምንቱ 2 ቀን መጫወትና በ10 ቀን በሳምንቱ 2 ቀን መጫወትና በሳምንት 1 ቀን መጫወት ልዩነቱ በጣም ሰፊ ነው። ሪከቨሪ ታይም ታገኛለህ። ተጫዋቾቹ በደንብ አገግመው መምጣት የሚችሉበት እድል አለ። በነገራችን ላይ አርሰናል ባለፉት 6 ወራት ኮምፖዚሽን ሲሰሩ ነው እንጂ የነበረው ሚኬል አርቴታ ልምምድ አልሰሩ። ልምምድ ለመስራት ቀን ያስፈልጋል። ልምምድ ለመስራት 2 ቀን ትሬኒንግ እሰራለሁ ትላለህ፣ 1 ቀን አርፋለሁ፣ 1 ቀን ሲሪየስ ትሬኒንግ ትሰራለህ። ያው ብዙ ጊዜ አሰልጣኞች ነው አይን የሚያውቁት ሞር የሚነግሩን። 1 ቀን ደግሞ ላይት ትሬኒንግ ትሰራለህ፣ ጂም ትሰራለህ። እነዚህ ሁሉ ነገሮች የተሟሉበት ነው ትሬኒንግ ተብሎ የሚጠራው። አንድ ቡድን ትሬኒንግ ሰርቷል ተብሎ የሚታሰበው እነዚህ ሁሉ ሲሟሉ ነው። ልምምዱን በአግባቡ በታይም ስኬጁል ሲሰራ ነው። በቂ ሪከቨሪ ታይም አግኝቶ በቂ የጂም ሰዓት አግኝቶ በቂ የመለማመጃ ሰዓት አግኝቶ በቂ ላይት ትሬኒንግ ሰርቶ በቂ ሲሪየስ ጨዋታ እርስ በርስ አድርገው ይሄ ሲሆን ነው። አርሰናል እነዚህን ሁሉ ማድረግ አልቻለም። ጂም የሚሰሩበት ጊዜ አልነበረም። ጉዞ ላይ ናቸው። ወደ አውሮፓ ሻምፒዮንስ ሊግ ሲሄዱ ወይም ወደ ሌላ ክለብ ሲሄዱ አዌ ሲሄዱ ትሬኒንግ የሚሰሩበት ጊዜ አልነበረም። ምክንያቱም ዛሬ ተጫውቶ ነገ አርፎ ከነገ ወዲያ ነው የሚጫወቱት። እረፍት ያደርጋሉ ያችን ቀን። እንደገና ላይት ትሬኒንግ መስራት አይችሉም። አብዛኛውም ደግሞ ላይት ትሬኒንግ ነው ሲሰሩ የነበሩት። ላይት ትሬኒንግ በቃ ለጨዋታ ነው የምትዘጋጀው። በነገራችን ላይ ሚኬል አርቴታ በጣሊያንኛ ነው ትናንት ጋዜጣዊ መግለጫውን የሰጡት። ወደ 7 ቋንቋ ይችላል ሚኬል አርቴታ። በጣም ጂኒየስ ናቸው። ፍሉዌንትሊ የሚናገሯቸው ቋንቋዎች ስፓኒሽ ስለተወለዱበት፣ ፈረንሳይ በፔሲጂ ሲጫወቱ፣ እንግሊዘኛ ያውንም ያሉበት የኖሩበት ነው፣ ጣሊያንኛ፣ ፖርቹጋዝ 5ቱን ፍሉዌንትሊ ነው የሚናገሩ። በጣሊያን 7 ነው በአጠቃላይ የሚናገሩት። ዳኒሽም ይችላሉ። እና እኛ አሰልጣኝ በጣሊያንኛ ነው ጋዜጣዊ መግለጫቸውን ሲሰጡ የነበረው ትናንት በነበረው ፕሮግራም ላይ። ሲሪየስ ቡድኑን በሙሉ ይዘው ሄደዋል። በነገራችን ላይ አርሰናል 18 ነጥብ ከ6 በአውሮፓ ሻምፒዮንስ ሊግ አንድም ጨዋታቸው አልተለያየም፣ አንድም ጨዋታ አልተሸነፈም። ሁሉንም 6ቱንም ጨዋታ አሸንፈው 18 ነጥብ አለው። ያስቆጠራቸው ጎሎች ብዛት 17 ነው። 1 ጎል ብቻ ነው የገባበት አርሰናል ባይዘው ሶፊ 17 ጎል ተቃራኒ መረብ ላይ ሲያሳርፍ አርሰናል በዘንድሮ የውድድር ዓመት ባየር ሙኒክ ብቻ ነው ያስቆጠረበት። ያታዳጊ ቡድን ያስቆ 17 1 ጎል ብቻ ነው የተቆጠረበት። ማኑኤል አካንጂ እንዴት ይሄንን ቁጥራዊ አሃዝ ማየት እንዳልፈለገ አልገባኝም። ያ ማለት 17 ጎል አስቆጠረ፣ 1 ጎል የገባበት ቡድን በሻምፒዮንስ ሊግ 16 ንጹህ ጎል ያለው ክለብ ነው። በአንጻሩ ባየር ሙኒክን ብንመለከተው ባየር ሙኒክ በአርሰናል ተሸንፏል። ስለዚህ እዚህ ጋር አሁን አካንጂ ምርጡ ቡድን ማን ነው የሚለውን አርሰናልና ባየር ሙኒክ ተገናኝተው እኮ አርሰናል ያውን ባየር ሙኒክ ላይ 4 ጎል አስቆጥሮ ነው ያሸነፈው። ስላልነበሩ ነው አነ ሙሲያላ በተለይ ዲያዝ አልነበረም። እሱን የዲያዝ አለመኖር ምናልባት እንደ ሐሳብ ሊነሳ ይችል ይሆናል። ግን ባየር ሙኒክ ያስቆጠረው ጎል 18 ነው። 7 ጎል ገብቶበታል። 11 ንጹህ ጎል አለው። የ5 ንጹህ ጎል ዲፈረንስ አላቸው በሁለቱ ቡድኖች መካከል። አርሰናል አቻ ብቻ ነው የሚፈልገው። አቻ ከሆነ ምንም ኮንፈርምድ ነው በቃ የመጨረሻውን ካይራትን በሜዳው ስለሚገጥም፣ ካይራት ደግሞ ካሉት ቡድኖች መካከል ውራው ዝቅተኛ የሚባለው ቡድን ስለሆነ ውራው ነው እንዴ ምንም ካይራት 36ኛ ደረጃ ነው ያለው ከመጨረሻው ነው ስለሆነ አርሰናል በቀላሉ ማስተካከል የሚችልበት እድል እንዳለ መናገር ይቻላል። ስለዚህ አቻ ከሆነ አለቀ። አርሰናል አንደኛው ነው ያጠናቀቀው። የአርሰናል ደጋፊዎች ከዚህ ሳምንት ጀምሮ ካውንትዳውን ይጀምራሉ። ግርሜ ካውንትዳውን ወደ ታች 12 ብሎ ይጀምራሉ። ምክንያቱም አርሰናል ከዚህ በኋላ 12 ጨዋታዎችን ካሸነፈ ዋንጫውን ይበላል። ከቀሩት 16 ጨዋታዎች 12ቱን ካሸነፈ ግን አሁን ማኑኤል አካንጂ ይህን ቁጥር አያዝ ማነጻጸር ነበረበት። አርሰናል ባየር ሙኒክን አግኝቶ እኮ ገርፎታል እኮ በቃ አለቀ። አይ የሆነ ችግር ያለበት ይመስለኛል። እንዳልከው ነው ሶፊ፣ ስሜት የለው እንዳልከው ነው። አርሰናል ላይ ያለው ጥሩ ያልሆነ ስሜት የሚያሳብቅበት ይመስላል ከሰጠው
አስተያየት ጋር በተገናኘ ስለዚህ ዛሬ ምሽት ጨዋታ አርቴታ ከዛሬው ይልቅ ለቀጣዩ የእንግሊዝ ፕሪሚየር ሊግ ጨዋታ ከማንቸስተር ዩናይትድ ጋር ኤምሬትስ ላይ ስለሚኖረው ጨዋታ ማሰብ እንዳለባቸው የተቀመጠውን ሐሳብ እኔ ሙሉ በሙሉ የምደግፈው መሆኑን ለመግለጽ ያክል ነውና ያን ያህል አካንጂ የተናገረው ሐሳብ ላይ ፍጹም እርግጠኛ ነኝ አብዛኛው የስፖርት ቤተሰብ ተቃራኒ ሆኖ እንደሚመለከተው አስባለሁ። በቃ በአውሮፓ ሻምፒዮንስ ሊግ ወደድንም ጠላንም በአሁኑ ሰዓት ምርጡ ክለብ አርሰናል ነው። አንደኛ ነው የተቀመጠው፣ ከስድስቱ 6 ነው፣ 1 ጎል ብቻ ነው የተቆጠረበት፣ 17 ጎል አስቆጥሯል። በአንጻሩ ባየር ሙኒክ 7 ጎል ተቆጥሮበታል፣ በአርሰናል ተሸንፏል። ኢቭን 4 ጎል ገብቶበት ማለት ሶ እነዚህ መመዘኛዎች ማየት ነበረበት ብዬ አስባለሁ። ከመሰነባበታችን በፊት አንድ ሁለት ዋናው የሚባሉ መረጃዎች ካሉ እናንሳ፣ ከሌለ ግን ሰነባበት። ሶፊ አይታን ንዋኔሪ ወደ ማርሴይ ለማምራት ተስማምቷል። ሌላው አነጋጋሪ ዜና ነው። ኢታን ንዋኔሪ ወደ ማርሴይ በቀጣይ የሚቀላቀል እንደሚሆን እየተጠበቀ ነው ያለው። አርሰናል ደህና ገንዘብ ከማርሴይ ያገኛል። ደሞዙን ከመክፈልም ባለፈ የ6 ወር የውሰት ቆይታውን ከፍተኛ ገንዘብ ያገኛል ተብሎ ይጠበቃልና መቆየት ነው የምፈልገው፣ ዋንጫ ማንሳት ነው የምፈልገው ብሎ ነበር ኢታን ንዋኔሪ። ግን የቀረበው ገንዘብ ጠንከር ያለ ስለሆነ አርሰናልም ንዋኔሪም ሀሳባቸውን ሊቀይሩ እንደሚችሉ ሁለቱም ተጠቃሚ ስለሚሆኑ መረጃዎች እየጠቆሙ ነው።